ለምንድነው በየሁኔታው ነጥብ የምንጥለው? በየአጋጣሚው ነጥብ ባንጥል የት እንደርስ ነበር? በእርግጥ በተለይ ኢትዮጵያውያን በተለይ ደግሞ በጣም በሚገርም መልኩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ከዚያም ውስጥ ደግሞ ወጣቶች ለምንድነው ነጥብ የምንጥለው? ነጥብ ባንጥል በየአጋጣሚው የት በደረስን ነበር? በእውነተኛ ያልታደልነው ያልተባረክን ሰዎች ነው። አረ በጣም እጅግ ብዙ እድሎችና በረከቶች አሉ። እግዚአብሔርን የመሰለ ጌታ ቤተክርስቲያን የመሰለ ቤት በጣም እጅግ ብዙ በረከቶችና ጸጋዎች አሉና ነጥብ መጣላችን ብዙ ነገር እያጎደለብን እንደሆነ አስባለሁ። ባለፉት ከሰጣችሁኝ አስተያየቶች በአብዛኞቻችሁ ኮሜንት ባታደርጉም በተለያየ መልኩ ሐሳብ እየሰጣችሁኝ ነው። እኔ አንዱ ነጥብ እንደምጥል እንደሆነ ነው የተረዳሁት። ያው በግልጽ መነጋገር ልማዱ ባይኖረንም አንድ የገባኝ ነገር እኔም ራሴ አንዱ ነጥብ ጣይ ነኝ። ባለፉት 6 ወራት ያህል ለ200 ቀናት ያላልነሰ 163 አካባቢ ልጥፎችን በዩቲዩብ አጋርቻችሁ ነበር። በእርግጥ ሰብስክራይበሩ አድጎ 143 ደርሶ ነበር። ግን ከዚህ በላይ ማደግ እንደሚችል ተረድቻለሁ። ከተለያያችሁት ሐሳብ የተረዳሁት ነገር ከዚህ በላይ ማደግ ከዚህ በላይ መስራት እንደሚችል ነው። እና የገባኝ ነገር ነጥብ እየጣልኩ እንደሆነ ዩቲዩብን በአግባቡ እየተጠቀምኩበት እንዳልሆነ ነው እኔ እንኳን። ስለዚህ ለእናንተ የምናገረው ማካፍለው ነገር የግድ ለእኔም እየተመለከተ እየጠቀመኝ እንደሆነ ስለገባኝ ነው። እና በየአጋጣሚው ነጥብ ባንጥል የተሻለ ቦታ እንደምንደርስ ተረድቻለሁ። እና ከታህሳስ 15 ከዛሬ ቀን ጀምሮ እንደ እግዚአብሔር ፈቃድ እኔም ዩቲዩብን በአግባቡ በተሻለ መልኩ ለምትሰጡኝ ጊዜ እና ሐሳብ በተለያየ መልኩ የተሻለ ተያይዘ እንድናድግበት ለማድረግ ዛሬ ነጥብ ስላለመጣል በሚል ርዕስ ጉዳይ ላይ ከአርኬ ከስንክሳርና ከመዝሙረ ዳዊት ጋር አጣቅሽ የሆነ ቁም ነገር ላካፍላችሁ። የሚገርም ነው፣ የምትጠቀሙበት መስሎ ይሰማኛል። በታህሳስ 15 ከሚታሰቡ ታላላቅ አባቶች መካከል የነ ሉቃስ ዘአምድ፣ አቡነ ኤዎስጣቴዎስ፣ አባ ይምራና አለ። በወራዩ ደግሞ አፈ በረከት የሚባለው የቅዱስ ኤፍሬም ሶርያዊ፣ ቅድስት እንባ መሪና፣ ቅዱስ አርስጢስ፣ ቅዱስ ሚናስ ሰማዕት፣ ብጽዕት ኢየሉጣ የመሳሰሉት አሉ። ከነዚህ ሁሉ ግን እኔ አንዱን መረጥኩ። ነጥብ ላለመጣል ማለት ነው። ሁሉንም ብዘረዝር የእናንተንም ጊዜ ማባከን ነው የሚሆነው። ስለዚህ ማንን መረጥኩኝ? የቅዱሱን አባ ጎርጎርዮስን ነው። ቅዱስ አባ ጎርጎርዮስን ድርጣርስ የሚባለው ቅድስት አርሴማንና አብረዋት የነበሩ ወጣቶችን ያስገደለው አርመናዊ ክፉ ንጉሥ ገደል ከቶት ነበረ። 15 ዓመታት ያህል እግዚአብሔር አንዲት አሮጊትን ምግብ እንድታቀርብለት እየላከው ኖረ እንጂ ወርውሮ ጥሎት ነበረ። ለምን? ለጣዖት አልሰግድም ስላለ፣ ነጥብ ስላልጣለ፣ ለአንተ ለምታደርገው ነገር አልተባበርም፣ በበጎ ነገር እጻናለሁ ስላለ ጥሎት ነበር። ጥሎ ማይጥል እግዚአብሔር አለ እና ከ15 ዓመት በኋላ ይህ አባት የሚገርም ህይወት ውስጥ ኖሯል። እሱ ነው የነ ቅድስት አርሴማንና አብረዋት የተገደሉ የሰማዕታትን አጽም ሰብስቦ የቀበረውም ይህ አባት ነው፣ ቅዱስ አባት ጎርጎርዮስ። ኋላ ያስገደላቸው ድርጣርስም አውሮ ሰው እስከመናከስ ድረስ ወደሚያደርስ ሳር እንደጋጡት ወደ አውሬነት እንደተቀየሩት እንደተቀሰፉ ብዙ ነገስታት ተቀስፎ ተናካሽ ሪያ አሳማ ሆኖ ነበረ። ከዚያነት ያወጣው ይህ አባት ነው ቅዱስ አባ ጎርጎርዮስ። ኋላ ለአርመን ቤተ ክርስቲያንም ተሹም ሲሉት እኔ ሙያ የለኝም ብሎ እኔ ጽድቅ የለኝም፣ ዲያቆን አይደለሁም፣ ትክክለኛ ላይ ደረጃ አይደለሁም በሚል በትክክለኛ ነጥብ ባለመጣል በነበረው ትክክለኛ ህይወቱ በመሄዱ የተነሳ ከሮም ቤተ ክርስቲያን ያኔ አንድ ላይ ነበርን ከአኖሪዮስ ከሚባል አባት እንደተሾመ የዛሬው የታህሳስ 15 ስንክሳር ይናገራል። እና አባ አርከስሉስ ይህ ታሪክ በጣም ስለመሰጠው እንዲህ ብሎ ግጥም ገጠመለት። የዛሬ 500 ዓመት አካባቢ ይታያጁ። ሰላም ለጎርጎርዮስ ዘተአገሰ ስቃዬ፣ በድርጣድስ የደረሰብህን ችግርና መከራ የታገስክ ጎርጎርዮስ ለአንተ ሰላም ታቀርባለሁ አለለት። በሌሊት ቁር ወመዓልተ ዋዕየ፣ በሌሊት ፀሐይ በቀን ቅዝቃዜ ብርዱን ለቻልከው ለአንተ ሰላም ታቀርባለሁ። ዓመታት 10 ወ5 ዓመ ውስተ ግብት ወደ ገደል ተጠለ 15 ዓመት የታገስክ አንተ ሰላም ለአባ ጎርጎርዮስ አለው። ወሰላም ለአሮጊት ዘተልእከት ሰናየ፣ ምግብ ስታቀርብልህ ለነበረች ለዛች አሮጊትም ሰላም ታቀርባለሁ አለ አባ አርከስሉስ።
እንዘት ወይግር ሎቱ በህቡ ሲሳያ አንተ ግን ተወርውረህም ሲሆን ሳትወረወርም በፊት ከተወረወር ከገደልም ከወጣ በኋላ ነጥብ ሳትጠል የኖርክ የምትገርም አባት ነህ ብሎ አባ አርከስሉስ የዛሬ 500 ዓመት አካባቢ በዚህ መልኩ ታሪኩን ያስታውሰናል። እና ወንድም እህቶቼ በሳውዲ በእስራኤል በተለያዩ የአረብ ሀገራት በፈረንሳይ፣ ጀርመን፣ እንግሊዝ፣ አሜሪካ፣ አፍሪካ ውስጥ ኡጋንዳ በመሳሰሉ የምትገኙ ወንድም እህቶቼ ሐሳብ አስተያየት እየሰጣችሁ እየተከታተላችሁኝ ያላችሁ ማጋራችሁ ነጥብ መጣል እንደሌለብን ነው። ነጥብ መጣል ያለብን መስሎ አይሰማኝም። እግዚአብሔር ያጎደለብን ምንም ነገር እንዳለ አላስብምና ለዛሬ በመዝሙረ ዳዊት ምዕራፍ 70 ላይ ብዙ ነጥቦች ተካተዋል። ላነብላችሁ ካሰብኩት ግን ብዙ ዝርዝሩን ቢሄድበት ለእናንተ ብዙም ጊዜያችሁን መግደል ነው። ግን የተወሰኑ ነጥቦችን ከመዝሙረ ዳዊት ምዕራፍ 70 ላይ ወሰድኩ። ከያ ከተወከልኩ ጊዜው ይላል ቅዱስ ዳዊት ይታፈር ለዓለም በአንተ ታመናለሁና አቤቱ አታሳፍረኝ። ወበጽድቅ አንግፈኒ በጽድቅ ተንከባከበኝ። አጽም እዝነከ ሀቤ ጆሮህን ወደ እኔ አዘንብል። ወፍጡን አድህነኒ አንተ ፈጥነህ አድነኝ። ኩነኒ አምላኬ ወመድኃኒቴ መድኃኒቴና አምላኬ ሁነኝ። እስመ አንተ ተስፋዬ እግዚኦ አቤቱ አንተ ተስፋዬ ነህ ይልና ቁጥር 19 ላይ እግዚኦ መኑ ከማከ እንዳንተ ያለ ማን ነው ይላል። ይህ ከእረኝነት ተነስቶ ቤተ መንግስት የገባ ቅዱስ ዳዊት ማለት ነው። ሙሉን ዝርዝር ከመዝሙር 70 ላይ ታገኙታላችሁ። እና እኔ ላካፍላችሁ ለዛሬ ልናገር የፈለኩት ነገር ነጥብ መጣል፣ በተለይ ክርስቲያኖች እግዚአብሔርን የመሰለ ጌታ ቤተ ክርስቲያንን የመሰለች የበረከት ደጅ እመቤታችንን ጨምሮ ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት በዙሪያችን እልፍ አላፋት የሆኑ ትላንት በጥንት ድሮ ዘመን ብቻ ሳይሆን ዛሬም በየዕለቱ በከተማ በገጠር በሀገር ከሀገር ውጭ በየክፍለ ሀገሩ ከሚሰማው ክፉ ነገር ውጪ በጣም ነጥብ ሳይጥሉ መልካም ስራ እየሰሩ እየተጋደሉ ጤነኛ ስራ እየሰሩ ያሉ ወንድም እህቶቻችን እናት አባቶች አሉ። እና ብዙዎቻችን ከነሱ መካፈል ያለብን መስሏችሁ አይሰማችሁ? እኔ ነጥብ መጣል ያለብን መስሎ አይሰማኝም። ሰንበት ትምህርት ቤቶቻችን ለምንድን ነው ያላደጉት? ማህበሮቻችን ለምንድን ነው ያልሰፉት? ለምንድን ነው ቤተ ክርስቲያናችን የተሻለች ቦታ ያለነችው? ብዙ ልንላቸው የምንችላቸው ነገሮች አሉ። ግን ከዚህ ሁሉ በላይ ለምንድን ነው ያላደግኩት? ለምንድን ነው ዩቲዩብ ብዝት ያላለው ያልሰፋው? እየሰራው ስላልሆነ ነው አይደል? ነጥብ እየጣልኩ ስለሆነ ነው። ለምንድን ነው እናንተ የተሻለ ኑሮ መኖር ያቃታችሁ? ስላልተባረካችሁ ስለጎደለባችሁ አይመስለኝም። ገንዘብ ኖሮት መጠቀም አለመቻል እኮ ነጥብ መጣል ማለት እኮ ነው። ተምሮ የተሻለ ሰው መሆን አለመቻል ነጥብ መጣል ነው አይደለም እንዴ? ስለዚህ ነጥብ መጣል የለብንም እንዴ? በወጣትነታችን ክርስቲያን ሆነን ለዛውም ኦርቶዶክሳዊ ቤተክርስቲያን ሆነን እነዚህን የመሳሰሉ በረከት ምንጮች እያሉን ነጥብ ልንጥል አይገባም የሚል ሐሳብ ለዛሬ ከስንክሳርና ከመዝሙረ ዳዊት ካገኘሁት ዙሪያ አካፍያችኋለሁ። እና ወንድም እህቶቼ የተሻላችሁ ሰዎች እንድትሆኑ የተሻለ ጊዜ እንድትጠቀሙ እና ነጥብ ሳትጥሉ በተሻለ ምድርን እንድትጠቀሙባት ለበረከት ሁን ተብሎ አባታችን አብርሃም እንደተባረከው ለበረከት ልትሆኑ ይገባል፣ ልንሆን ይገባል። እግዚአብሔር አግዙኝ አግዛችኋለሁ ብሎ አልትል ነበር እናቴ። እግዚአብሔር አግዙኝ ብሎ የምናገዘው ነገር ኖሮ አይደለም፣ ግን የአቅማችንን የድርሻችንን ልንሰራ የሚገባ መስሎ ይሰማኛል። የአቅማችን የድርሻችን ከሰራን መባረክ የእግዚአብሔር ስራ ነው። እንኳን እግዚአብሔር ግን ምድሪቱም እኮ ትራዳለች ተብሎ ተጽፏል በመጽሐፍ ቅዱስ። አይመስላችሁ? እኔን አስባለሁ። የተለየ ሐሳብ የምትሰጡት ካለ እስቲ የሐሳብ አስተያየቶቻችሁን አሰሙኝ። ነጥብ ሳንጥል ግን እንድንኖር ይህን ነጥብ ለማጋራት እፈልጋለሁ። ውሏችሁ መልካም እንዲሆን እመኛለሁ። የተለየ ሐሳብ ካላችሁ እንድታካፍሉኝ ጠብቃለሁ። ሰብስክራይብ 96% በላይ የምትሆኑ ሰብስክራይብ አላደረጋችሁም። እኔም እንደዚህ ነጥብ ሳልጥል የተሻለ ስራ እንድሰራ እንድታግዙኝ ሰብስክራይብ አድርጉ። መልካም ጊዜ ይሁንላችሁ። ሰላም ዋሉ ወንድም እህቶቼ፣ ይመቻችሁ። ሐሳባችሁን ጠብቃለሁ። በሚቀጥለው ሌሎች ምሳሌዎች እያነሳን እንደ እግዚአብሔር ፈቃድ ነገ እንቀጥላለን። ሐሳባችሁን ግን ስጡኝ፣ ጠብቃለሁ። ሰላም ዋሉ።